ምንድነው ማትረዳኝ ነኝ ስለልክ ይውደን እንደዚህ ብቻ አንቺ ሆኜልኝ ደህና ሆነሽ በጤና ናፍቆቱ በእኔ የባሰው ህሊናዬን ይሻት እንኳን ብጠፋ ምን ነው ከህሊናዬ ከልቤ የታመልጣለሁ ነው እኮ እኔም እኮ እሱን ነው የምልህ። ያ ነው ያ ግድ ሆኖብኝ ነው ራስ ወዳድ ራስ ወዳድ እዩ አኑ ምን አለ መሰለህ ወይ መሄዱ ለምን ቀረም ሄጄስ ትቼውስ እሺ መሄዴን ትቼው ምን ሊፈጠር ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ አዲስ ቪዲዮ ተመልሰናል። እንግዲህ ዛሬው እንግዲህ በአንድ ጉዳይ ነው የተገናኘ ነው። እንግዲህ ዛሬ የሚያስጠላቀል ነው ተመልካቾችን የተገናኘ ነው። ትንሽ ይደብራል። ምክንያቱም ዛሬ አኑ ወደ ውጭ የሚጓዝበት ቀንና እንደዚሁም በረራው ሰዓቱ እየደረሰበት ነው የሚገኘው። ሶ እንግዲህ አሁንም አንዳንድ ነገሮች እንግዲህ ማስተው ባለች ነው እንግዲህ ባዶ እጅ አይኬድምና እንግዲህ እኔም አንዳንድ ነገሮችን ለማድረግ ሞክራለሁ። አልዋሻችሁም ተመልካቾቻችን ያው ሄጄ ምናምን ዝም ብዬ ኖርማል ለማስመሰል ሞክራለሁ። ግን ያው ልክ ያልሆነ ነገር ነው። አኑም ደግሞ በጣም የሚሰበርበት ይሞታል። በቃ ማለት ብዙ ልክ ያልሆኑ ነገሮች ነው ማለት ይሄ ሁሉ ነገር እያደረገ በጣም ስለሚወዳት በጣም ኪያን ስለሚያፈቅራት ነው ለሷ አስቦ እንደሆነ አውቃለሁና ቅርም ስለው ማለት ምንም ልክ ነው የሆነ አንዳንድ ያየባቸው ነገሮች አሉ። እሱን እናትየውም እያስጨነቀችው ነው። እሱም በጣም ነው የሚወዳት። የሃይማኖቱ ጉዳይ አለ ብዙ ነገሮች እና ልክ አልሆነም እና ሁለቱም ደግሞ ሃይማኖታቸው በጣም የሚወዱና ሃይማኖታቸው በጣም የሚያከብሩ ናቸውና አንተ ቀይሪ ወይ አንቺ ቀይሪ ምናምን የሚባል ነገር የለም። ማንንም እንደዚህ ልልም አልፈልግም እና ለዚህ ነው ብዙ ጊዜ እንግዲህ ቪዲዮ ላይም ብዙ ገፍቼ ማለት ነው። ከጀርባ ግን ሁለቱንም እያወሯቸው ነው የሚገኘው። ግን ብዙ ማያስማማ ነገር አለና እንግዲህ በዛ ነገር እንግዲህ ወደ 20 ቀኑም እንግዲህ አልቆ ዛሬ እንግዲህ በረራው ደርሷልና ያው እኔ የምችለውን አንዳንድ ነገሮች ቶፋም ደግሞ አልፈልግም ብሎ ማለት አልፈልግም። በቃ አኑ ወንድማችን ነው። ከዚህ ያለው ነገር ራሱን የቻለ ስሜት አለው የሚያምን ነገር አለውና ሳይፈልግ ነው ውጪ ይሄዳል። እንደሚያጋጥመው ለሳቅ ነው እንደዚህ ውሳኔ ስለገባው እንግዲህ ቶፋም በቃ መሽኝ አልፈልግም በቃ አንተ ሄደ ምናምን ብሎ ቶፋ የሚሰጠኝ ነገር አለ ምናምን ብቻ ብዙ ነገሮችን ይዘንላቸው ትንሽ እየሞከርኩ ነው ለመታገል እየሞከርኩ ነው። እሱ ጋር ሂጂ ስሜቴ ላለመሆን እሞክራለሁ በምችለው አቅም። ግን በቃ ወስኗል መሄድ እፈልጋለሁ ብሏል። ያው ምንችለውን ያህል ሞክረናል። እዚህ ቢሆን የሚስተካከልባቸው መንገዶች የተለያዩ ነገሮችን ምናምን ሞክረናል። ሊሆን አልቻለም። ሁለቱም በጣም የሚዋደዱት አለኝ። እንግዲህ አውርቼው ነበር በቃ ነው እዚሁን ቢያንስ ታያታለህ ቢያንስ የሆነ ስትናፍቅ ሄደህ ምናምን ታያታለህ ብቻ ምንም ነገር ሊይዙ አይችልም እና በቃ ይሄ ነው የተለያዩ በቃ ትክክለኛው አማራጭ ላይ ሰው ይሄ ነው። ምክንያቱም እሱ እዚህ ቢሆን እሷም እዚህ ብትሆን ይመጣል። እሱ ወደ እሷ ይመጣል፣ እሷም ደግሞ ወደ እሱ ይመጣቸው ግዴታ ነው። ሰው እንደዛ ሆኖ ደግሞ እሷም ሌላ ላይፍ እኔም ሌላ ላይፍ ውስጥ ልንገባ አንችልም። ሰው ያለኝ አማራጭ ይሄና አንድና አንድ ነው። በቃ ይሁን ከአይኔ ራቀ ከልቤ ይርቃል አይነት ነገር ነው። ከባድ ቢሆንም ከአይኔ ራቀ ግን ከልቤ ይርቃል አይነት ነገር ነው እያለ ያለውና ተመልካቾቻችን ትንሽ የሚደብር ነገር አለው። እኔ በጣም ስሜቴን ልቆጣጠር እየሞከርኩ ነው። እናንተ እየገባሁላችሁ ያሉት ስሜቴ ላለመሆን እሞክራለሁ። እሱ ጋርም ሄጄ በምችለው አቅም ስሜቴ ላለመሆንና በቃ በስርዓት ለመሸኘት እሞክራለሁ። ተረብሾ መሄድ የለበትም እና ያው መጀመሪያው ነው ሲያስበውም በጣም ልቡ ልክ አይደለምና በጣም እየተጨነቀ ነበር። አብሶችን 2 ቀን ሳገኘው በጣም ጥሩ ስሜት ስላለ ማለት እየቀረበ ሲመጣ በጣም እየፈራ ነው። ሁላችንም ጋር ተመሳሳይ ጋር ነው። ኪያ ጋር ምናምን ሄጄ ለማግኘት በማውራቸው ቆጣ ይመል በቃ ሙሉ ቤተሰቡ ተበጥብጧል ምናምን ማን እንጃ በአኑ በመሄዱ ብዙ ሰው ደስተኛ አይደለምና ያም ሆኖ ግን ለማውራት ሞክሬያለሁ ምናምን አሻፈረኝ ብሎ እንግዲህ ከወሰነ እንግዲህ ትዕዛዙን ታከብሩለታላችሁ። እኔ በምችለው አቅም ቢያንስ ስለወሰነ ስሜት ላለመሆንና በስትክክል ለመሸኘት እሞክራለሁ። እንግዲህ ተመልካቾቻችን እስቲ አኑም ደግሞ ጋር ልደውልለትና ያለው ነገር በደንብ እስቲ ከራሱ ደግሞ በምን ደረጃ የት እንዳለ ምናምን ቼክ እናድርገውና እንግዲህ እኔም መኪና ይዣለሁ። መኪናችን ጋር ካለ በቃ መሄዳችን አይቀርም። ያለው ነገር በደንብ ደግሞ አሳያችኋለሁ። እስቲ አኑ ጋር ደግሞ እንደውልለትና የት እንዳለን በዛው እናውቅ። ትንሽ ያስፈራል፣ ግን ያው መሆን ካለበት ምንም ማድረግ አይቻልም እና ሄሎ ወያ ነው። አዎ ጨርሻለሁ እኮ። የት ነህ? ምን ታደርጋለህ እዛ? ችግር ተፈጠረ እንዴ? ችግር የለም። ታዲያ በረራው ዛሬ ነው እኮ ብለኸኝ ነበር አይደል? ቲኬቱንም ያየነው ዛሬ ነበር።
እኮ እዛ ምን ታደርጋለህ? ጫካ ስር ብዬ ነው። ድምፅም ልክ አይደለም። የተፈጠረ ችግር አለ እንዴ? የለም ችግር የለም እኮ ድምፅ ምን ሆኖ ነው? ፕላስ ደግሞ የምትሄድበት ምናምን ሰዓት ደርሷል። አይ በሰዓት ዝግጅት ምናምን መጨረስ የነበረበት። የተፈጠረ ነገር አለ ነው? ምንድን ነው እኮ ድምፅ ለምን እንዳበረህ ነው? አይ በቃ እሺ በቃ ተወው፣ ችግር የለውም። መጣሁ ያለበት መጣሁ። አትምጣ መጣሁ ችግር የለውም። እሺ እንግዲህ ተመልካቾቻችን የሆነ ችግር የተፈጠረ ነገር መሰለኝ። እስቲ ድምፁ ማለት በሰዓት የሆነ ጫካ ስር መናፈሻ ስር ምናምን ቁጭ ብሏል ነው ከዚህ በፊት የነበረ ቦታ ላይ ምንም ሊያደርግ እዛ የሚቀመጥበት አይነት ጉዳይ የለም። እና በሰዓት እየጨራረሰ ምናምን ፓክ አድርጎ ምናምን ያለውን እቃዎች ምናምን ያስተካክልበት ታይም ነበርና እዛ መቀመጡ ትንሽ ጥሩ ስሜት አልተፈጠረም። ምንም አልተፈጠረም ነው እያለኝ ያለው፣ ግን ጥሩ ስሜት እየተሰማኝ አይደለም። እና ውስጥ እንሂድና ወደዛ ያለውን ነገር ነበር። በጣም ጥሩ ተመልካቾቻችን፣ እንግዲህ ያው ደውዬለት ጫካም ደግሞ ወጥቶ ደግሞ ድጋሚ ወደዚህ ይላል። ግራ እየተጋባኝ ነው ያለሁት። ማለት በዚህ ሰዓት ሙሉ ነገሩን ጨርሶ መቀመጥ በነበረበት ታይም ላይ አንዴ ወደዛ አንዴ ወደዚህ እያለ ነው የሚገኘው። ነው እስቲ እንውረድና እዚህ ታች ነኝ ብሎኛል። ከዚህ በፊት አንዴ እዚህ ጋር አግኝቼው ነበር። ብቻ ግን አሁን ተመልካቾቻችን ያውና እንግዲህ ተመልካቾች ታች ታጋችኋል። እንግዲህ በዚህ ሰዓት ሙሉ ነገሩን ጨርሶ ምናምን ፓክድ ማድረግ የነበረበት ታይም ነው። ጫካ ነኝ ብሎ ጫካ ከሄድኩ ማለት ነው ድጋሚ ወጥቻለሁ ምናምን ብሎ ነው እዛ እየሄድኩኝ ደውሎልኝ ድጋሚ ስልክ ወደታች ነው እዚህ ታች ነው እንግዲህ የሚገኘው እዛ ጋር ነው። እስቲ ምን ሆኖ ነው? ጥሩ ስሜት እየተሰማኝ አይደለም በዚህ ሰዓት ማለት የነበረበት ቦታ ላይ ሳምና እንግዲህ ተመልካቾቻችን ይኸው እዛ ጋር ይታየኝ ነው። ደስ የሚል ስሜት እየተሰማኝ አይደለም፣ አላሽፋችሁ አንዴ ወደዛ እያለ እንግዲህ ተመልካቾቻችን እንደምላችሁ አላውቅም ነገር በረም ጠይቋል። እንደምትለው ጥሩ ስሜት ላይ ታየው ነው ሚስት ከመሰለ ማሽን እንደገች አኑ ምን ነው በሰዓት ሙሉ ነገር ምረረ ነው የለበስከው? ጫካ አልከኝ። ጫካ ሄጄ ድጋሚ ጫካ ወጥቼ ድጋሚ ወደዚህ ምን ሆንክ ነው? ሶፊ ምን ያደረግክ ነው? እዚህ ውሸት እኮ ማለቅ የነበረበት። የተፈጠረ ችግር አለ? ምን ነው ምን እንደምንግራ ገባኝ። ምን የተፈጠረ ችግር አለ? ምን ታደርጋለህ? ነገር እንዳለብኝ እንዴት ብዬ ይሄንን ነገር ማስረዳት እንዳለብኝ ራሱ አላውቅም። ምን ነው የተበላሽ ነገር አለ እንዴ? አዎ ሶፊ፣ ምን ነው ይኸውልህ በረራው ምናምን ነገር ይደረጋል የተባለው ዛሬ ነበር። እሺ በቃ ሁሉ ነገር ጨርሰን ሁሉ ነገር አልቆ በቃ ኪያም ከዚህ በኋላ የራሷን ህይወት የምትጀምርበትን ነገር ጥያት ትቻት ምናምን ነገር ሲሄድ ምናልባት ቆፍጠን ብላ የራሷን ህይወት ጀምራ ምናምን ነገር ደስተኛ ሆና አያታለሁ ምናምን ነገር እዚህ ሀገር እስካለው ድረስ በፍጹም ራሷን ሆና የራሷን ህይወት እኔን እያየች እኔም እሷን እያየው ተቆራርጠን ልንኖር አንችልም ምናምን ነገር ብያስ ወስኜ የገባውበት ነገር እንደሆነ ታውቃለህ አይደለም ሶፊ? ይህን ነገር ወስኜ ከራሴ ጋር እጅግ በጣም ጸብ ውስጥ ሆኜ ጭንቀት ውስጥ ሆኜ እየነገርኩ ከሆነ ነው። እነዚህ ነገሮች ይሄ ቀን እስኪመጣ ምናምን ነገር ልሄድ 2 ቀን 3 ቀን ሳምንት ወር ከሰማሁበት ቀን ጀምሮ ቀን እየቆጠርኩ ምን ያህል እየተሰቃየው ኪዩን እያጧት እንደሆነ ነግሬያለሁ አይደል? ትናንትም ተገናኝተን ያለው ነገር ሁሉ ነግሬያለሁ። አውርቻለሁ። አሁን ምንድነው ነው አሁን እኮ እየተፈጠረ ያለው እስቲ ያለው ነገር በደንብ ተስረዳኝ። ምን እየተፈጠረ አሁን አንተ በዚህ ሰዓት ኦልሞስት ትላንትም ማውርታ ነው ከትላንት ወዲያም በደንብ አውርቻለሁ አይደል? ብዙ ነገር ልክ ያልሆኑ ነገሮች አሉ። ብዙ ሰው ደስተኛ አይደለም። አሁን ግን ኦልሬዲ በቃ አይሆንም ብለኸኝ ትላንት ከትላንት ጨቃጭቀን ተወስኖ የምትሄድበት ታይም ነው። ጫካ ለምን ሄደ ነበር? አሁንም እንደዚህ ብቻህን ምንድነው? በዚህ ጨርሰህ ሄደ ነበር። ምን የተፈጠረው እኮ ነገር እንዴት እናትየው ጋር ምን ያህል የኪዩ እግር ላይ ወድቆ ከኪያ ህይወቱ ጣልኝ። ኪያን ለአንዴና ለመጨረሻ ጊዜ በቃ አይደለ ከፈለክ በጥሩ ግን እንድጠላት አድርጋት። በጥፊ ስትፈልግ ምታት፣ ከፈለክ የፈለግከውን ነገር አድርገህ አመነጫጭቀህ ያንተ ህይወት ላይ ለአንዴና ለመጨረሻ ጊዜ ነው እንድትመጣ የምፈልገው።
በቃ አንዴ እየመጣ አንዴ እየሄድክ ምናምን ነገር አፈቅርሻለሁ፣ እሷም ደግሞ አንዴ ትመጣለች አንዴ ትሄዳለች። በዚህ ሁኔታ የየራሳችሁን ህይወት እየኖራችሁ አይደለም። የሴት ልጅ ህይወቷ እየተበላሸ ነው ብለው ምን ያህል አስጨንቀውኝ ይህንን ውሳኔ ምናምን ነገር ሮዛ ከሀገር ልንወጣ ነው ካለችበት ቀን ጀምሮ ልሂድ ላርገው አላርገው ከራሴ ጋር ጸም መሆኔ ሮዛን ያገባሁበት መንገድ ራሱ ሮዛን ያገባሁበት ሁኔታ ራሱ ከኪያ ህይወት ጋር በተያያዘ የኪያን ህይወት ለማትረፍ የኪያን የራሷ ህይወት ኖሯት የሴትነት እድሜዋ ተበልቶ ባክኖ እንዳይቀር ምናምን ነገር በእኔ ፍቅር የተነሳ ብዬ ነው የሁሉ ነገር ውስጥ የገባው። ታውቃለህ አይደል? ገባኝ። ሙሉ ለሙሉ ካውቀዋለሁ። ሌላ መፍትሄ ካለው ብዬ የለውም ሶፊ፣ እዚህም መጎዳዳት ነው አልከኝ። ግን አሁን እሺ ምንድነው የተፈጠረው? ምን ተፈጠረ? ነገሩ ሊያበቃ ሲል ልንሄድ ሁሉ ነገር ጨራርሰን የሩዛ እናት የመጨረሻ በጠና ታሞ የመጨረሻ ከባድ ምናምን ነገር ነው ኬስ ተብሎ በእንደዚህ አይነት ሁኔታ ምናምን ነገር ተነስቼ ሊሄድ አልችልም ብላ በረሮ ተሰርዞ ኪያም ደውላ ስልኳን አላነሳውላትም። ስልኬን በጣም ከመጨነቄ የተነሳ ድምጿን ከሰማሁት ሐሳብ ልቀይር እችላለሁ ብዬ እቤት ሁላ ነው አስቀምጬው የሄድኩት ማለት ነው። ስልኩን ራሱ ነው ማለት ድምጿን ብቻ አንዴ ከሰማሁት ሐሳብ ልቀይር እችላለሁ ምናምን ነገር ሁላ ብዬ ማለት በረራው ተራዘመ ነው እያልኩ ያለሁት። በጣም ደስም ብሎኛል። በጣም ደግሞ ፈርቻለሁ፣ ደንግጫለሁ። ምን ያህል ጊዜ ነው? 3 ቀን ተጨማሪ? 3 ቀን ተጨማሪ ነው እየተባለ ያለው። በረራው ስለተራዘመ በጣም ደስ ብሎኛል። ኪያን ለማየት ተጨማሪ እድል፣ የኪያን ድምጽ ለመስማት፣ ከኪያ ጋር አብሮ ለመሆን ወይም ደግሞ ተደብቄ እንዳት አንድ ቀን እድሜ ተጨመረልኝ። በጣም ደስ ብሎኛል። 3 ቀን እንደው መጨመሩ እኮ አሪፍ ነው። ያው ምኑ ነው እንደዚህ ያደረገ? በተቃራኒ ደግሞ ተመልከተው። በተቃራኒ ስትመለከተው ደግሞ ኪያ አሁንም ዳር ነው የምትለው። የራሷን ህይወት ልትጀምር አትችልም። ዛሬ ነገ እየተባለ የልጅቷ ህይወት መሀል ላይ ባግኖ እየቀረ ነው። ሶፊ አሁን ምን አለ መሰለህ፣ በቃ 3 ቀን እኮ አሪፍ እኮ ነው። 3 ቀን ተጨመረልኝ። ስለኔ እኮ አይደለም ጉዳዩ፣ ስለኔ ናፍቆት አይደለም እኮ፣ ስለኔ አይደለም፣ ስለኔ ፍቅር አይደለም። በቃ የሆነ ነገር ተራዘመ፣ የሆነ ነገር ቀጠለ፣ የሆነ ነገር ሆነ በተባለ ቁጥር ማለት ነው ኪያ ተስፋ እያያዘች እኔም ተስፋ እያዝኩኝ አሁን በዚህ 3 ቀን ውስጥ የሚፈጠረውንና ደግሞ ተመልሼ ወደ ኪያ ህይወት አለመምጣቴ ኪያም ወደ እኔ ህይወት አለመምጣቷን ምንም ማረጋገጥ አልቻልኩም። ምንም እርግጠኛ መሆን አልቻልኩም። ኪያን ቆርጬ ይሆናል አይደል ትቼ ልተዋት አልችልም። ታውቃለህ ምን ያህል እንደማፈቅራት። ሳያት ገና ልክ ፊት ለፊቴ ስትመጣ ወይ ድምጿን ስሰማ ሐሳቤን ቀይሬ ቁጭ እላለሁ። ለአመታት የገነባሁት በቃ ካሁን በኋላ የራሷን ህይወት ትጀምር፣ ካሁን በኋላ ሁሉ ነገር ተዘጋጅቶላታል፣ ሁሉ ነገር አልቋል ምናምን ነገር በራሷ ህይወቷን ትጀምር ምናምን ነገር ብዬ ሳስብ በቃ ልለያት፣ ልሸኛት፣ ቻው ልላት ለአንዴና ለመጨረሻ ጊዜ ነው ማገኛት ብዬ ሄጄ እንዳቀፍኳት ወይም ደግሞ ቻው ልላት የሆነ ቃሏን እንደሰማው ከዜሮ ጀምራለሁ። ከትላንት የባሰ ፍቅር ውስጥ ገብቼ አድረዋለሁ። እሷን በተመሳሳይ ልክ እንደዛው ናት። ምን አይነት ነገር እየተፈጠረ ምን እየሆነ እንዳለ በህይወቴ ራሱ ነው ሊገባኝ አልቻለም። ሶፊ ምን እንደሆነ አሁን በዚህ ልክ ሊያስጨንቅ የሚገባ በዚህ ልክ ጫካ ለጫካ ምንድነው ነው? አሁን እኮ በቃ 3 ቀን ተጨማሪ እኮ መሆን እኮ ማለት በቃ አሪፍ እኮ ነው። አንተ ተጨማሪ ከኪያ ጋር የምትሳለፍበት ተጨማሪ የሆነ የምትሳለፍበት አሁን በቃ ይሄድ ከማለት እኮ ከዚህ በኋላ እኮ ምን እንደሚፈጠር እኮ አታውቅም። አንዴ እዛ ሄጄ የሰው ሀገር ላይ እኔ በሞት ይሻለኛል ሶፊ። አሁንም ቢሆን አውርቻለሁ። የሰው ሀገር ላይ የሚገጥመኝ ነገር ገጥሞኝ ማለት ነው የሚከሰተው ነገር ነው ራሴን ባጣው ይሻለኛል። ጊዜዋን እኮ ነው ሶፊ። እስኪ ተመልከት። አሁንም ቢሆን ታይም ያስፈልጋል። ተመልከት እስኪ የሆነችውን ተመልከት። በየቀኑ እያለቀሰች ነው። እቤቷ ገብተን የኪያ እናት ደውለውልኝ እኮ እቤቷ እኔና ቶፋ ሄደን ያለቀሰችበት ሰንበር እንዲህ ተኝታ ማለት ነው በዚህና በዚህ ማለት ነው ጉንጯ ነጽቶ ነበረ። ያለችበትን ሁኔታ ተመልከት። ከቤት አትወጣም፣ አትበላ፣ አትስቅ፣ አትጫወት። አሁንም ስማኝ፣ አሁንም ቢሆን እድል አለ። ለምን እናስተካክለው አታረጉም? ምን መሄድ ለመፍትሄ ሆኗል። ምንድነው ማይገባ? ለምንድነው ማትረዳኝ? ስለኔ ህይወት ነው እንዴ ግድ የሚሰጠኝ ይመስላል? ምንድነው ያልካለው? አሁን በዚህ ልክ አሁንም ቢሆን እዛ ከሄድክ አሁን ምን አለ መሰለህ እዚህ ሰው ጋር ያለ ነው ህይወታችን እየተበላሸ ነው። ምን ያህል እንደማፈቅራት ምን ያህል እንደምወዳት ማስተካከል የማንችለው ህይወት ደግሞ ሃይማኖት መካከላችን ገብተው እንደነጣጠለንና የፈለገውን ያህል ብቆይ ራስ ወዳድ የሆንኩ አይነት ስሜት እየተሰማኝ ነው። አብሬያት እንደማኑል በፍቅር አብሬያት እንደማልቆይ እንደማላገባት አብሬያት ልጅ እንደማልወልድ ተስፋ እንደሌለኝ እያወቅኩት ተስፋ ስለማፈቅራት ብቻ አብሬያት እየሄድኩ ሶፊ ራስ ወዳድ የሆንኩ አይነት ስሜት እየተሰማኝ ነው። ራስ ወዳድ እዩ። ምን አለ መሰለህ አሁንም ቢሆን ፈጣሪ እቺን 3 ቀን የጨመረላችሁ
ምናልባት በደንብ እንታስብበት። ምን ይፈጠራል? ለበኮ የሆነ ምን ይፈጠራል? እሷ ሰልማ ታድራለች ወይስ እኔ ከፍሬ አድራለሁ? ሁለቱም የማይሆነው ነገር ነው። እኔም በፍጹም ሃይማኖቴን ልቀይር አልችልም፣ እሷም ደግሞ በፍጹም ሃይማኖቷን እንደማትቀይር አውቃለሁ። ስለዚህ ምን ይፈጠራል? ምን ተፈጥሮ ያድራል? ያለን አማራጭ መለያየትና መለያየት ነው። ምጎዳም ከሆነ ህይወት የሚመሰቃቀልም ከሆነ የሰው ሀገር ሄጄ እዛ በረሃ አሸዋ የሚበላኝም ከሆነ ሄጄ ያንን ነገር መጋፈጥ ይኖርብኛል። ለምን ራስ ፈጣለህ? ለምን እሷንስ ትገላታለህ? አኑ አዳምጠኝ፣ መጀመሪያ አዳምጠኝ። እኔን አዳምጠኝ። አኑ ለምን ታመመች ሊባል አይችልም እናትዬው። ምናልባት ግን አንዳንዴ ደግሞ በቃ ፈጣሪም ለምን እንዳደረገው አይደለም ለበጎ ሊሆን ይችላል። ይሄ ነገር ተጨማሪ እድል፣ ተጨማሪ አንተ የምትቆይበትን ተጨማሪ የምታስብበት ነው። ገጠመኝ ነው። እሺ ዛሬም መሄጃ ነበር፣ የምትበርበት ታይም ነበር። አሁን ከሌላ ሰው ጋር ኪያ የማይሆን ነገር አርጋብኝ ይቅር የማይባል ስህተት ሰርታ ራሱ ቢሆን የማይሆን ነገር በድላ ተኩሳ ስታኝ እንኳን ተኩሳ መታኝ ተርፌ እንኳን ቢሆን ኪያን ይቅርታ እኔ ራሴ ጠይቂያት፣ እሷ አጥፍታብኝ እኔ ራሴ ጠይቂያት ይቅርታ ወደ ህይወቴ መልሳት ነበር ምችል ብሆን። ይሄ ግን ሃይማኖት ሆነብኝ። እንደማልመልሳት ወደ ህይወቴ እንደማትመጣ ወደ ህይወቷ እንደማልሄድ እሷም ታውቋለች፣ እኔም አውቀዋለሁ። ተስፋ እየተሰጣጠን ግን ማለት ነው። በተለይ የኔ ህይወት እኮ ነው ያሳስበኝም አልኩ እኮ። እኔ አላግባ ከሰው ጋር ልኑር አልኑር ግድ አይሰጠኝም ስለኔ ያልኩ። የኪያ ህይወት ግን ግድ ይሰጠኛል። በኪያ ጉዳይ ግን ራስ ወዳድ ነው። እዚህ መኖር ያልቻልከው እዛ ትችላለህ ወይ ነው? አሁን ለምን እዚህ ይሆንኩ? 3 ቀን እኮ ተጨመረልህ። 3 ቀን እኮ መጨመሩ እኮ ለአንተ እኮ ያስደስት የሚገባ ጉዳይ ነበር። እሱን ያስደስተኛል። ከጫካ አሁን እዚህ ጋር ምናምን እየሆንክ ነው ያለው። ከኪያ ጋር መሆን ያስደስተኛል። አዎ ስትስቅ፣ ስትጫወት፣ ስትዘፍንልኝ ተስፋ ያለው ወሬ ስታወራኝ አይኖቿን ማየት፣ ድምጾቿን መስማት፣ ጠረኗን ማሽተት ከምንም ነገር በላይ እወደዋለሁ፣ ከምንም ነገር በላይ እፈልገዋለሁ። ነገር ግን በማይሆን ነገር ተስፋ እየሰጠዋት እቺንም ወዳት ሴት እቺንም ማፈቅራትን ሴት ማለት ነው በፍቅሬ በራስ ወዳድነቴ ግን ህይወቷ ባክኖ ማየት ግን እኔ አልችልም። ሶፊ አልችልም፣ የማይሆን ተስፋ አልችልም። እኔ ራስ ወዳድ እንደሆንኩ ነው እየተሰማኝ ያለው። ሰማኝ አኑ። እሺ ገባኝ እኮ እቺ 3 ቀን ግን አጋጣሚ አይደለች ወይ ገጠመኝ አይደለም እንደኔ የምታስብ ከሆነ ይሄ 3 ቀን ተጨማሪ ነገር እንድታረግ ተጨማሪ ነገር እንታስብ ነው። ምን ሊፈጠር ነው? እጂ ሶፊ ምን ሊፈጠር ነው? አይደለም ይሄ ሊፈጠር ነው በለኝ። ይሄ ሊፈጠር ነው አይደለም አኑ። በቃ 3 ቀኑ የሆነ ነገር አስብ። እኛ ወይ የሆነ ነገር እንሞክር፣ የሆነ ነገር ምን አደረግበት ነገር እናመጣ። ምን ላስ ይዤ ብጠፋ ኪያን አንድ አማራጭ አለኝ። ምን እንደው ታውቃለህ? ኪያን ማንንም የማይደርስበት ቦታ ይዘን መጥፋት ነው። የማንንም የማይደርስም ይሻል ብጠፋ ግን ይወጥ ሰው አይደል? እሱን እኮ ነው ማለት ህሊና ነው። አለመተማመን ነው፣ አለማሰብ ነው አይደል? መሀላችሁ ላይ ሃይማኖት ገብቷል። አሁን ይሄ ጠፋችሁም አልጠፋችሁም ነገር ይሄንን እኮ ነው ማለት ሶፊ አይደለም። አሁን ይሄንን ነው እኮ እያልኩ ያለሁት። እኔ ሰው ፈርቼ አይደለም፣ እኔ ጓደኛ ቤተሰብ ምናምን ነገር አይደለም። እኔ ህሊናዬን ይሻት እንኳን ብጠፋ ምን ነው ከህሊናዬ ከልቤ የታመልጣለሁ ነው እኮ። እኔም እኮ እሱን ነው የምልህ። ያ ነው ያ ግድ ሆኖብኝ ነው። አዳምጠኝ አኑ። በቃ ይሄ ነገር በቃ ለበጎ ይሆናል። ምናልባት የሚፈጠረው አይታወቅም። ምን በጎ አለው? የሚፈጠረው አይታወቅም። ምን በጎ አለው? እኔ አሁን መሰቃቀታችን ከመብታተኑ ውጪ እሺ 3 ቀኑ መራዘሙ የእናትየው መታመም ምናልባት የፈጣሪ እጅ ሊኖርበት ይችላል። እንዳትለያዩ ፈልጎ ሊሆን ይችላል። ምን አውቃለሁ? ተረዳኝ እኮ በእንደዚህ አይነት ሙዬዋ ምን አውቃለሁ? አሁን እኮ በዚህ ልክ አንተ ጫካ ብቻህን ለዚህ ኤምባሲ ሀሳብ ልከታ አይችልም። ትናንትና ተገናኝተን አይተዋል። ፈራሁ ብለኛል። ፈራሁ አልከኝ እኮ ኪሎ አሳዘነች። ፈራሁ። እሺ ትናንት ፈራሁ ለምን አልከኝ? በቃ ውስጤ እየተረበሸ ነው። አንድ ቀን በመጣ ቁጥር እዛ ከመሄድ እኔ ራሴን አጥፍቼ ልደር እንዴ እላለሁ። ተመልሼ ደግሞ የስንት ሰው ህይወት ነው ማመሰቃቀለው። እኔ የሆነ ነገር በሆን በዙሪያ ያሉ ሰዎችን ደግሞ አስባለሁ። ሮዛን አስባለሁ። ራሷ ኪያ ራሱ ሰው ሆና መሄድ አትችልም። እኮ ኪያም ሰው ልትሆን አትችልም። ፕላስ ደግሞ እዚህስ ማዘርስ ማን አላት? እሺ እኛ እናያታለን፣ እንዳንተ ነው እንላታለን። እሺ ምን ላድርግ? ብዙ ነገር ነው። ለምን አትምትሄዱ? በቃ ለምን አትሆን ወይ መሄዱ ለምን አይቀርም? ሄጄስ ትቼውስ? እሺ መሄዴን ትቼው ምን ሊፈጠር? እስኪ ሶፊ ትታው ሂድና መቅረቱ በቃ ትታው ሂድ። ይህን ነገር ይቁም። ለአንዴና ለመጨረሻ ጊዜ የምትሄደው ነገር እዚሁም በለኝ። ከዛ ለኪያ ማረግላት ነገር ምንድነው? መፈረጅላት ነገር ምንድነው? ኪያን ማግዛት ምረዳት ነገር የሚጠቅማት ነገር ምንድነው? ሁሉም ነገር የሚያስጨንቀኝ ከኪያና ከኪያ አንግል እያየሁ ነው። አኑ አዳምጠኝ። አንዳንዴ ምን አለ መሰለህ ጊዜ ራሱ በቆይታ የሚፈተው ነገር አለ። ራሱ ጊዜው ተረዳኸኝ? አንዳንዴ ሰማኝ እልፍ ሲሉ እልፍ ይገኛል አይደለ? በቃ እስቲ ይሄን ጊዜ ለፈው ውሳኔ ለመወሰን ለምን ትቸኩላለህ? ለምን መሄድና አማራጭ ለመሸሽና አማራጭ ታደርገዋለህ? የዚህኛል ደካማን ነበርክ። ለኔ እኮ ብዬ እኮ አይደለም እኔ ደህና ነኝ ለመሆን እኮ አይደለም። እኔ እዛ ሀገር የሰው ሀገር ሄጄ እኮ እኔ ደስተኛ ለመሆን አይደለም። አውቃለሁ ምን አይነት የስቃይ ህይወት እንደምኖር
አውቃለሁ ያልተረጋጋ ያልተመቻቸ ህይወት ውስጥ እንደምኖር እኮ አውቃለሁ። እኔም እኮ እሱን እኮ ነው የምልህ። እኔ ለምን አታዳምጠኝ? እስቲ እንረጋጋ። በምን አይነት መልኩ? እሺ በምን አይነት መልኩ? ምን አይነት ታይም ወስጄ የሚመጣ አዲስ ነገር የሚፈጠረው ነገር የተለየ ነገር ሶስቱ ቀን ምናልባት በደንብ ታስብበት ነው። ምናልባት ልክ ቢሆን ምናልባት እኮ ሄዳችሁ ነበር። ምንም እንከን አያጋጥማችሁ። ተረዳኝ። ፈጣሪ ራሱ መቶ ሊመክር አይችልም። ነገራቶችን ግን ሊያሳይህ ይችላል። እሺ ምን እስኪ የዚህ ሶስት ቀን መራዘሙ ምናልባት ፈጣሪውን ነገር አስቧል ወይ ልክ እንዳልሆንክ ሊነግርህ አስቦ ሊሆን ይችላል። ራስን አዳምጠው፣ ውስጥን አዳምጠው። አንተ ከሄድክ በኋላ ምን ይፈጠራል? እንዳልከው ኪያ ህይወቷን ትጀምራለች። የሚቀጥል ነገር ይኖራል። አንተ ስለ ራክ ይቀጥላል። መፍትሄ እኮ ግራ ገባኝ። መፍትሄ ብዬ ባስበው ድሮ አላድርገውም እኮ አሁንም እኮ 100% እኮ አንተ ስለ ሄድክ 100% ተቆጣጣ ትጀምራለች ማለት የተረጋገጠ ነገር አይደለም። አላቅም። ቢያንስ ግን አሁን አንድ ሰው እንኳን ቢሆን ቤተክርስቲያን፣ ቸርች ወይ የሆነ ቦታ ወይም ደግሞ ይሆናል አይደል የተረጋጋሚ ይመስለኝ ልጅ ግን ሁለት የተረጋጋሚ መቶ ፈርታኝም ሊሆን ይችላል። እቤት ድረስ መቶ እኔና ኪያ ተቀምጠን ገብቶ ሲያያት አይቻለሁ። ምናልባት እሱ ጥሩም ሰው መጥፎም ሰው ሊሆን ይችላል። ግን ቢያንስ በዚህ ሰዓት ከኔ ጋር ተስፋ ማድረግ ካላቆመች እሷ ሌላ ሰው ጋር ህይወት መጀመር አትችልም። እኔ ራሱ ወዳዶኝ ከሌላ ሰው ጋር መሆኗ ደስ እያለኝ ልቀጥል አልችልም። እኔ አሁን እኮ የምልህ በቃ ይሁን እሺ ይግባሽ። አዲስ ሰው አስገባችሁ ምናምን ህይወቷን ቀጠለች ምናምን። ከዛስ በኋላ ህይወታችሁን ይኖራል ወይ በስትክክል ትኖራለህ ወይ ነው? እሷስ አንተ ደስ እንዲል ብላ እዚህ ስር ገብታ ህይወት በስትክክል ይኖራል ወይ ነው እኮ። አንዳንዴ ማታ ከሆነ ለምን ትወስናለህ? ምን ማድረግ እንዳለብኝ አላውቅም። ማታው ከሆነ ለምን ትወስናለህ? በቃ ታይም ለምን አትወስድም? ይሄ 3 ቀን በደንብ አስብበት። ተረዳኝ። ገጠመኝ አይደለም። እኔ አሁን ዝም ብሎ ሊገጣጠም አይችልም። ምናልባት አንተ ስትሄድ መጥፎ ነገር ሊያጋጥም ይችላል። የተለያየ አደጋ ሊያጋጥም ይችላል። ምን እንደሚፈጠር አታውቅም። የሰው ሀገር ነው የምትሄደው አይደል? ስለዚህ እሷ እስከዛ በኋላ ምን አይነት ሁኔታ ስር አሁን ኪያም ያለችበት ሁኔታ እኔ እንጃ። እኔ አሁን ምን አለ መሰል ይሄ ነው ልል አልችልም። ላሰንፋ አልፈልግም። በምችለው አቅም ጠንካራ ሆኜ ላጠነክር ነው። ተፎም አልመጣም ብሎኛል። ዛሬ እንደምትሄድ ያውቃል። አልሄድም ብሎኛል። ሰላምንበት ነው። እናትህም አለች አለን እኮ እኛ እኮ እንኖራለን እኮ ያንተ እናት እኛም እናት ነች። እንዳንተ ግን ልንሆነት አንችልም። እንዳንተ ልናነባት አንችልም። እንዳንተ የሚያስፈልጋት ነገር ልናውቅ አንችልም። ይሄ ሁሉ ነገር ለምን ማን ሊጠቀም ብለህ ምን ተፈጥሮ ያውንም 3 ቀን ጨነቀኝ። ሶፊ ጨነቀኝ በጣም ስጨናነቅ መፍትሄ የሚባል ነገር እንኳን አንዲት ነገር ማቅረብ አልቻልኩም። መፍትሄ ያልኩትን ነገር ሁሉ ጭንቅላቴ ጠዋት ማታ ከንፈሬን ስበለው ነው ማድረው። አንዱን ስቀት እንቅልፍ የለኝ ሶፊ። እንቅልፍ ከተኛው መች እንቅልፍ የለኝ። ማስበው ነገር የለም እኮ። አሁን ትናንትና ስታወራኝ አልቀሰህ ፈራሁ ነው ያልከኝ አይደል? መሄዱን ሳስበውለት ፈራለሁ። ለምን ብለህ ለማን ደስ ይበለው? ለምን ገባኝ እኮ ኪያ ስለምትወደደ ኪያ ህይወት የምትችለውን እየሞከርክ ነው። ራስን እየገደልክ ሶፊ። እሷ አስተምራለች። አታሷሸኝና 3 ቀን ተራዘመ እንደዚህ ምናምን ብላ ልክ እዛ ሆቴል ላይ ቁጭ ብዬ የጠበኳት ሮዛ በቃ ይቺን 3 ቀን ምናምን ነገር ተራዝሟል እማ በጣም በከፍተኛ ሁኔታ ታማለች ምናምን ነገር ስትለኝ በጣም ደንግጫለሁ በመታመማቸው እናቷ። ነገር ግን ሁኔታው የሆነ ስለዘገየ ምን ያህል ደስ እንዳለኝ ምን ያህል ልቤ ክፍት እንዳለ እኔ ነው የማውቀው። ይሄ ስሜት ደግሞ ኪያ ጋር በተመሳሳይ እኔ መቅረቴን ስታቅ እኔ እዚህ መሆኔን ስታቅ እንደሚመጣ የሆነ አላል ውስጧ ላይ ተስፋ እንደሚጭር አውቃለሁ። ይሄ ስሜት እኮ እኔ ኪያን ይገላታል፣ ኪያን ወደ ኋላ ይመልስብኛል ብዬ ለኪዬ እኮ ሳስቼ እኮ ነው ለኪዬ ፈርቼ እኮ ነው እንጂ እኔ አይደለም ከኔ ጋር ሆና ከማንም ሰው ጋር ሆና በርቀት እየተደበቅኩ ባያት ራሱ ለኔ ከበቂ በላይ እኮ ነው። በቃ ደህና መሆኗ ብቻ ደህና ያደርገኛል እኮ ሶፊ። ነገር ግን ከሌላ ሰው ጋር ሆኜ ሰዓት ደም ስሬ ሲቃጠል ይሰማኛል። ውስጤ ሲጨናነቅ ውስጤ ሲረበሽ እኮ ይሰማኛል። ግን ለኪዩ ደህንነት ነው ብቻ አንቺ ሆኜልኝ ደህና ሆነሽ በጤና ናፍቆቱ በኔ የባሰው ለኪዩ ህይወት ነው። ኪዩ ደህና መሆን ስላለባት ግን ከማንም ጋር ከፈለገችው ከደህና መሆኗን ብቻ ነው የምፈልገው። አምኜ ተቀብዬዋለሁ፣ አምኜ የምቀበለዋለሁ። ግን በቃ ምን ላድርግ? የኪዩ ነገር ሆነብኝ፣ የኪዬ ነገር ሆነብኝ ሶፊ። ገባኝ እኮ በቃ አሁን በቃ እሺ፣ እንደዚህ እናድርግ ነው በቃ እንረጋጋሽ። ይሄኔ ደግሞ እያልኩ ያሉት እኔንም አዳምጠኝ። ይህቺ 3 ቀን የሰጠ ፈጣሪ ዝም ብሎ አይደለም፣ ገጠመኝ አይደለም። ሰማኝ። ይሄ ገጠመኝ ሲሆን ነገር አለ። ካሁን አይዞህ እሺ በለኝ። በቃ
ሶስቱ ቀን ምናልባት በቃ የተሻለ ብዙ ነገር እናደርጋለን። ና ያስ ይሄ እንግዲህ ከቤትማ ነው የተሰጠችን ልጅ የቶፋ ምቃል እንግዲህ ልትሄድ ስትል ዛሬ ላመጣልህ ነበር ያዘችውንና ሰው ጋር ተጣጣው ደከመኝ በቃ ለምንድን ነው እኔ ላይ ሁሉ እየሆነ ምንም በቃ እንረጋጋ፣ ያለውን ነገር እናወራለን። በቃ እቺ ሶስቱ ቀን ገጠመኝ ወይም አይደለም ይሄ ነገር ሆን ብሎ ለማስተካከል እኔ ደጎኛ አይደል እንዴ ያርኩ ያሉት በቃ ጠንከር እንላለን። የተሻለ ቀን ይመጣል። ና እሺ በል ቻው እናደርጋለን። ያቋርጡ ከመልካቾችን እንግዲህ ቀን እስኪ የተሻለ ነገር እንሞክራለን። ፈጣሪም ዝም ብሎ አይደለም የጨመረልን ብዬ ተስፋ አደርጋለሁ እና የሆነ ነገር እናደርግበታለን። አንተ ደስ አለኝ ተጨመረ ሲባል እኮ ቀኑ ነገር ግን ምን ላድርግ ሶፊ መፍትሄ ለሌለው ነገር